ሰላም ውድ የኢሳት ቴሌቪዥን ጣቢያ ተከታታዮች፣ የዛሬ ማክሰኞ ግንቦት 26 2026 አጫጭር ዜናዎችን ይዘን ቀርበናል። እንድትከታተሉን በአክብሮት እንጠይቃለን። ኤርትራ 35ኛ የነጻነት ቀኗን በአዲስ አበባ ማክበሯ እያነጋገረ ነው። በአምባገነኑ ኢሳያስ አፈወርቂ የሚመራው የኤርትራ መንግስት በአዲስ አበባ የኢትዮጵያ ኤምባሲና የአፍሪካ ህብረት ቋሚ ልዑክ የሀገሪቱን 35ኛ የነጻነት በዓል በድምቀት አክብሯል ሲል ማስታወቂያ ሚኒስቴሩ መግለጹን ተከትሎ የመነጋገሪያ አጀንዳ ሆኖ ይገኛል። በዝግጅቱ ላይ ንግግር ያደረጉት በኢትዮጵያ የኤርትራ ጉዳይ አስፈጻሚ አቶ ቢንያም በርሀ እንደተናገሩት የዘንድሮ የነጻነት በዓል መሪ ቃል ጽናታችን ዋስትናችን የሚል ነው ማለታቸውን ዘገባዎች ይጠቅሳሉ። አቶ ቢንያም አክለውም ኤርትራ በአፍሪካ ቀንድና በቀይ ባህር አካባቢ ዘላቂ ሰላምና መረጋጋት ለማምጣት እንዲሁም ከዓለም አቀፍ ድርጅቶች ጋር በትብብር ለመስራት ቁርጠኛ ናት ሲሉ መግለጻቸው ሚኒስቴር መስሪያ ቤቱ መረጃውን አጋርቷል። ኤርትራ 35ኛ የነጻነት ቀኗን በአዲስ አበባ አከበረች የሚለው ዜና ጀርባው እንዳለ ሆኖ ፊት ለፊቱ ሰላምና ተስፋን ያንጸባርቃል ሲሉ አንዳንድ ተንታኞች ቢገልጹም በሌላ በኩል በትግራይ ጦርነት ወቅት የህግደፍ ደጋፊዎች እያደረጉት የነበረውን ስሜት ቀስቃሽ ድርጊት ከማድረግ እንደተቆጠቡ የሚያሳይ መሆኑን ይጠቅሳሉ። የህግደፍ ስርዓት በአፍሪካ ቀንድ በጸብ አጫሪነትና በእጅ አዙር ጦርነት ቀስቃሽ ደጋግሞ ሲከሰስ ይስተዋላል። የኤርትራ ነጻነት በትልቅ መስዋዕትነት የተገኘ እንደመሆኑ መጠን በክብር ማክበር ቢያስፈልግም የኤርትራ ህዝብ ከባርነት ቀንበር ስር ስለሚገኝ ለአርነቱ መታገል እንዳለበት ብዙዎች ይስማማሉ። የትግራይ ክልል ሁኔታ ከፖለቲካዊ ፍንጭ ወደ ወታደራዊ እርምጃ ሊያመራ እንደሚችል ተነገረ። በትግራይ ክልል ነባራዊ ሁኔታ በማስከተል የተለያዩ ፖለቲከኞችና ምሁራን እየተወያዩና እየተከራከሩ እንደሚገኙ መረጃዎች ያመለክታሉ። ዶክተር አደምም ሆነ ዶክተር ጌታቸው የተባሉት ኢትዮጵያውያን ምሁራን ፌዴራል መንግስት እንደ 2 ዓመቱ የትግራይ ጦርነት አይነት መጠነ ሰፊ ግጭት ውስጥ የመግባት እድሉ ጠባብ መሆኑን ይናገራሉ። አንዳች ግጭት መነሳቱ ግን አይቀሬ መሆኑንም ይገምታሉ። ዶክተር አደም ፌዴራል መንግስቱ መጠቀም ከፈለገ ብዙ ጡንቻ አለው ባይ መሆናቸው ዘገባዎች ያስረዳሉ። እሳቸው ወደ ጦርነት ሳይገባ ጫና ማድረግ ከፈለገ በተለይ በጀትን በተመለከተ ብዙ ጫና ማሳደር እንደሚችል ያምናሉ። ጦርነት የሚጀመር ከሆነ በአማራና በኦሮሚያ ክልሎች ባሉ ግጭቶች የተነሳ ጫና ውስጥ ያለው ፌዴራል መንግስት ወታደሩን ከተለያዩ ቦታዎች እየወሰደ ጦር ሜዳ ማስገባት እንደሚኖርበት ያስረዳሉ። በትግራይ ክልል ባለው ነባራዊ ሁኔታ ወደ ጦርነት ሊያመራ ይችላል የሚሉ በርካታ ምሁራንና ተንታኞች እንዳሉ መረጃዎች ያሳያሉ። እናንተስ ምን ትላላችሁ? አስተያየታችሁን ስጡበት እያልን ወደ ሌሎች ዜናዎቻችን እንቀጥላለን። የኢቦላ መከሰት ለሕክምና እርዳታ ሰጪዎች በርካታ ተግዳሮቶችን መደቀኑ ተገለጸ። በዚህ ወር መጀመሪያ ላይ በዲሞክራቲክ ሪፐብሊክ ኮንጎ 3 የቀይ መስቀል በጎ ፈቃደኞች የሟቾችን አስክሬን ሲያነሱ በቫይረሱ ከተያዙ በኋላ መሞታቸው ተገለጸ። ቫይረሱ ከ200 በላይ የሚሆኑ ሰዎች ለሞት እንደዳረገና ከ850 በላይ የሚሆኑ ሰዎችን ደግሞ በበሽታው መያዛቸው ይጠረጠራል። በሰብአዊ እርዳታ የሚሰራ MSF የተባለው ድርጅት የበሽታው አሳሳቢ ደረጃ መድረሱን ገልጿል። የዓለም ጤና ድርጅትም የበሽታው አደገኝነትን ታሳቢ በማድረግ አስቸኳይ አዋጅ ማወጁን ይታወቃል። በፓኪስታን ወታደሮች በጫነው ባቡር በተፈጸመው ጥቃት ከ20 በላይ ሰዎች ተገደሉ። በባቡሩ ለደረሰው ጥቃት ተጠያቂው ባሎቺስታን ሊብሬሽን አርሚ የተባለው ተገንጣይ ታጣቂ ቡድን እንደሆነ የገለጸው የሀገሪቱ መንግስት ጥቃቱም የተፈጸመው በአጥፍቶ ጠፊ ፍንዳታ መሆኑን አስታውቋል። ጥቃቱ በደረሰው ክልል የሚያስተዳድረው መንግስት ይህንን ከማለቱ አስቀድሞ ታጣቂ ቡድኑ ለጥቃቱ ኃላፊነት እንደሚወስድ ገልጿል። ከባቡር ፍንዳታ የወጡ ምስሎች ላይ የተቃጠሉና የወደሙ የባቡር ፍርንጎዎች አጠገብ ከነበሩ ተሽከርካሪዎች እንዲሁም ጉዳት የደረሰበት በቅርብ ርቀት የሚገኝ ህንጻም ይታያል። ኢስማኤል ባጌ ኢራን እየተነጋገረች ያለችው ጦርነቱን ለማቆም እንጂ በኒውክሌር ፕሮግራሟ ላይ አለመሆኑን ገልጸዋል። ቃል አቀባዩ የአሜሪካ ባለስልጣናት የአቋም መለዋወጥ ለስምምነቱ እንቅፋት መሆኑን በማንሳት ከሰዋል። ፕሬዝዳንት ትራምፕ ከኢራን ጋር የሚደረገውን ስምምነት ከ6 ዓመት በፊት ዩናይትድ አረብ ኤሚሬትስ እና ባህሬን በማስከተልም ሞሮኮ እና ሱዳን ከእስራኤል ጋር ከተፈራረሙት የአብርሃም ስምምነት ጋር አስተሳስረው እያቀረቡት ነው። ከበርካታ ሙስሊም እና አረብ ሀገራት መሪዎች ጋር መነጋገራቸውን በማህበራዊ ሚዲያ ላይ የጠቀሱት ትራምፕ ውስብስቡን ስራ አሜሪካ መስራቷን በመግለጽ በተከታይነት እነዚህ ሀገራት በሙሉ ቢያንስ የአብርሃም ስምምነትን መፈረም ይጠበቅባቸዋል ብለዋል።
የኢራን ብሔራዊ ባንክ ገዢ አብዱል ናስር ሄማቲ ማዕቀብ የተጣለባቸውን የባንክ ሂሳቦችን በተመለከተ ለሚደረግ ድርድር ወደ ኳታር ማቅናታቸውን የቴህራን መገናኛ ብዙሃን ዘግበዋል። ባለፈው ሳምንት ደግሞ የኳታር ልዑካን ወደ ኢራን አቅንተው እንደነበር ይታወሳል። የአሜሪካ ጦር በደቡብ ኢራን የሚገኙ የሚሳኤል ማከማቻዎችንና ፈንጂ የሚጥሉ ጀልባዎችን ኢላማ በማድረግ አዲስ ዙር ጥቃት መክፈቱን አስታወቀ። የአሜሪካ ማዕከላዊ እዝ ባወጣው መግለጫ ጥቃቱ ራስን መከላከል እንደሆነ አስታውቋል። ፑንትላንድ የሶማሊያን ፕሬዝዳንት ውድቅ አደረገች። ፑንትላንድ ለሶማሊያ ፕሬዝዳንት የሰጠችውን እውቅና በማንሳት የስልጣን ዘመናቸው ማብቃቱን በመግለጽ አሳወቀች። የፕሬዝዳንት ሐሰን ሼክ ሙሐመድ የስልጣን ዘመን በመራዘምን ተከትሎ ሀገሪቱ ህገ መንግስታዊ ቀውስ ውስጥ ገብታለች። እርምጃው ከሞቃዲሾ ጋር ያለውን ውጥረት ከፍ የሚያደርግና ሰፋ ያለ የፖለቲካ ፍንጭ የሚፈጥር ስጋትን ፈጥሯል። ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ሚዲያቸው ላይ ባሰፈሩት ጽሑፍ ፖለቲከኞቹን ትልልቅ ድሎችን የሚኮንኑ ከፋፋይ ግለሰቦች ብለዋል። ከኢራን ጋር የሚደረሰው ስምምነት ታላቅና ትርጉም ይሆናል አሊያም ምንም ስምምነት አይኖርም ሲሉም ትራምፕ ተናግረዋል። የትራምፕ አስተዳደር በኢራን ያለው ፖለቲካዊ ዓላማ ላይ ዲሞክራቶችና ሪፐብሊካን የህዝብ እንደራሴ አባላትንም ሳይቀር ጥያቄ ማንሳት ጀምረዋል። ውድ የኢሳት ቴሌቪዥን ጣቢያ ተከታታዮቻችን ለዛሬ የያዝናቸውን ዜናዎች የቀረቡትን ይመስሉ ነበር። በቀጣይ እስከምንገናኝ በደህና እንድትቆዩ እንመኛለን።